በአሜሪካን ሀገር የምትገኙ እናቶች በቅርቡ እየተጋባችሁ እንዲሁም ደግሞ ልጅ ለመውለድ እያሰባችሁ ያላችሁ በሙሉ አንድ የምስራች ከዋይት ሃውስ እየተሰማ ይገኛል። Baby, I'd get $5,000 for it. That is just one of the ideas that the Trump administration is reportedly tossing around. President Trump wants a baby boom, so he's putting together a plan to incentivize Americans to have more babies. እንደሰማችሁት ከዋይት ሃውስ አንድ የምስራች የሚመስል መረጃ እየወጣ ይገኛል። ጉዳዩ ምንድነው? በዝርዝር የምንመለከተው ይሆናል። The higher the tariff, the more likely it is to have them come into the higher the tariff, the more you're going to put on the value of that piece, those goods, the higher people are going to pay in shops. በሌላ መረጃ በቅርቡ በቻይናና በዩኤስ መካከል የነበረውን ከባድ ፍጥጫ ለማስመልከት ሞክሬ ነበረ። በአሁኑ ሰዓት እንግዲህ ዶናልድ ትራምፕ ምላሻቸውን ሰጥተዋል። ዶናልድ ትራምፕ በምላሻቸው ምን አሉ የሚለውንም በመረጃ ይዤላችሁ መጥቻለሁ። ሰላም ውድ የሳም ዩቲዩብ ቻናል ተከታታዮች እንደምን አላችሁ? ቀደም ብዬ እንደነገርኳችሁ በዛሬው ቪዲዮ ሁለት መረጃዎችን ይዤላችሁ መጥቻለሁ። እናንተ ደግሞ በቆይታችሁ ላይክ እያደረጋችሁ መረጃው ለብዙዎች እንዲደርስ አድርጉ። አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ የሳም ዩቲዩብ ቻናል ቤተሰብ ይኑላለው። ቀጥታ ወደ መጀመሪያው መረጃ እንሄዳለን። በመግቢያ እንደነገርኳችሁ እንግዲህ ዶናልድ ትራምፕ ወር ደግሞ ከዋይት ሃውስ አካባቢ አንድ የሰማነው አዲስ ፕሮፖዛል አለ። ይህ ፕሮፖዛል ደግሞ እናቶችን የሚመለከት ነው እና ኖት ኦንሊ ማዘርስ እናቶችን ብቻ ሳይሆን በቅርቡ ለመውለድ ያሰባችሁ፣ በቅርቡ የተጋባችሁ አሜሪካን ውስጥ የምትኖሩ ይህ ጉዳይ እናንተን ይመለከታል። በአሁኑ ሰዓት እንግዲህ በዩኤስ ከፍተኛ የሆነ የውልደት መጠን ማሽቆልቆል እየታየ ይገኛል። ይህን ተከትሎ ደግሞ እንግዲህ ዋይት ሃውስ አካባቢ የመጣው ፕሮፖዛል እናቶች ወር ደግሞ በቅርብ ለሚወልዱ እናቶች ቦነስ አዘጋጅቻለሁ እያለ ይገኛል። ጉዳዩን በተመለከተ እንግዲህ በርካቶች እየተቀባበሉት ይገኛሉ። ፎርብስን ጨምሮ ሌሎችም የመረጃ ቋቶች እየገለጹት እንደሚገኘው እንግዲህ the White House is considering to give a $5,000 bonus to every mother following delivery. so ያንዳንዷ እናት ልጅ ከወለደች በኋላ $5,000 ቦነስ እንደምታገኝ እንግዲህ አዲስ ፕሮፖዛል ወጥቷል። ይህ ፕሮፖዛል ለበርካቶቻችሁ ኢንካሬጂንግ እንደሆነ ገምታለሁ። ተጨማሪ ሌሎች ጥቅሞችም ይኖሩታል። ነገር ግን በአሁኑ ሰዓት የቀረበው ፕሮፖዛል በርካታ እናቶችን ኢንካሬጅ የሚያደርግ ነው። በአሜሪካን ሀገር ከፍተኛ የሆነ የውልደት መጠን መቀነሱን ተከትሎ የመጣ የቦነስ ፕሪቪሌጅ ነው። በጣም የሚገርመው ከ$5,000 ቦነስም በተጨማሪ እንግዲህ በአሁኑ ሰዓት እንደ ፕሮፖዛል የቀረበው ነገር ምንድነው? የተለያዩ በሴቶችና ሴቶችን በተመለከተ ለሚሰጡ ፕሮግራሞች ወር ለሚደረጉ ፕሮግራሞች የተለያዩ ፕሮግራሞች ስፔሻሊ ሜንስትሩዋል ሳይክልን በተመለከተ ለሚሰጡ የተለያዩ ፕሮግራሞች የፌደራል ገቨርንመንት ተጨማሪ ፈንዲንግ እንዲያደርጉላ እርጅ እየተደረገው ደግሞ ፑሽ እየተደረገ ይገኛል። እንግዲህ የዶናልድ ትራምፕ አድሚኒስትሬሽን ይህን ጉዳይ በተመለከተ የተለየ ትኩረት እየሰጠው ይመስላል። ዶናልድ ትራምፕ እንግዲህ ወደ ስልጣን ከመምጣታቸው በፊት ያ ማለት ከምርጫው በፊት አንድ የተናገሩት ጉዳይ ነበረ። ሴቶችን የማበረታታት ወር ደግሞ ባለትዳሮችን ልጅ እንዲወልዱ ኢንካሬጅ ከማድረግ አንጻር የሰጡት አንድ መግለጫ ነበረ። መግለጫው ምን ይመስላል? እስኪ ተመልክተነው እንመለስ። I was always for IVF right from the beginning. As soon as we heard about it, it's fertilization. It's helping women and men and families, but it's helping women able to have a baby. Some have great difficulty, and a lot of them have been very happy with the results, as you know. And what we're doing, and we're doing this because we just think it's great, and we need great children, beautiful children in our country. We actually need them, and we are going to be under the Trump administration. We are going to be paying for that treatment. So we are paying for that treatment. ዶናልድ ትራምፕ ከዚህ ቀደምም እንግዲህ የውልደት መጠን ለማበረታታት ኢንቪትሮ ፈርቲላይዜሽንን ሰፖርት ሊያደርጉ እንደሚችሉም ተናግረው ነበር። ኢንቪትሮ ፈርቲላይዜሽን ማለት የሴት የዘር ፍሬና የወንድ የዘር ፍሬ ከሰውነት ውጪ ወር ደግሞ አውት ኦፍ ዘ ባዲ ኮምባይን አድርጎ ተገናኝቶ ልጅ የሚፈጠርበት ሲስተም ነው። እንግዲህ ዶናልድ ትራምፕ አክለውን በዚህ ጉዳይ የተናገሩት ነገር ምንድነው? ይህ ሲስተም እጅግ በጣም ኮምፕሊኬትድ እና በጣም ኤክስፔንሲቭ ነው። በዚህ ምክንያት እንግዲህ ይህን ማድረግ ለፈለጉ ሰዎች ከፌደራል ገቨርንመንቱ ፈንድ እንዲደረግላቸውና ሰፖርት ለማድረግ ፍቃደኛ መሆናቸውንም ተናግረው ነበረ። ይህ የሚያሳየው እንግዲህ በአሜሪካን ሀገር የምትገኙ በዩናይትድ ስቴትስ የምትገኙ እናቶች ምን ያህል በአድሚኒስትሬሽኑ ኦር ደግሞ በገቨርንመንቱ ኢንካሬጅ እንደምትደረጉ ልጆች ምን ያህል እንደሚበረታቱና የልጆች መወለድ ምን ያህል እንደሚፈለግ የሚያሳይ ነው። ይህ ጉዳይ እንግዲህ ከዚህ ቀደምም እንደምናውቀው በጃፓን በጣም ኢንካሬጅ ይደረጋል፣ ልጆች እንዲወለዱ ይፈለጋል። አት ዘ ሴም ታይም አሜሪካን ዩናይትድ ስቴትስ ውስጥ እንደሚሆነው ለሚወልዱ እናቶች ኢንሴንቲቮች አሏቸው ወር ደግሞ እንደዚህ ቦነሶች ይሰጣሉ። the same thing is going to happen here in America ማለት ነው። ይህ ፕሮፖዛል ከጸደቀ ምናልባትም እንግዲህ አዲስ ለምትወልዱ ሰዎች $5,000 ቦነስ ልታገኙ የምትችሉበት እድል ይኖራል ማለት ነው። በጣም የሚገርማችሁ ዶናልድ ትራምፕ ከዚህ በፊትም ለሚወለዱ ልጆች ኤክስፔንስ የሚሆን ከታክስ እንዲቀነስ እንደሚያደርጉም ተናግረው ነበር። እንግዲህ በአሜሪካን ሀገር ያላችሁ እናቶች ውለዱ
ክበዱ፣ ቦነሳችሁንም አግኙ እንላለን። ጉዳዩን በተመለከተ ምን ትላላችሁ? ኮሜንት ሴክሽን ላይ የእናንተን ሐሳብ አስቀምጡልኝ። ሌላው በአሁኑ ሰዓት እንግዲህ መነጋገሪያ የሆነው ጉዳይ ዶናልድ ትራምፕ ለቻይና የሰጡት ምላሽ ነው። በቅርቡ እንደምታስታውሱት ታሪፍን በተመለከተ የነበረው ውጥረት እጅግ በጣም አስፈሪ ነበረ። በቻይናና በዩኤስ መካከል የነበረው የትሬድ ዋር እጅግ በጣም አስፈሪ ሁኔታ ላይ እንደነበረ ሁላችንም የምናስታውሰው ነው። እኔም ቀደም ብዬ በሰራሁላችሁ ቪዲዮ እንግዲህ ቻይና ለሰጠችው ምላሽ አሜሪካ እያደረገች ላለው የታሪፍ ጭማሪ ቻይና ምላሽ ሰጥታ ነበረ። በጣም ረዘም ያለ መግለጫ። በመግለጫውም ደግሞ ቻይና ለዩናይትድ ስቴትስ እንደማትንበረከክና ዩናይትድ ስቴትስ በምትመጣበት ሁሉ አካሄድ ቻይናም የመልስ ምት ልትሰጥ እንደምትችል በመግለጫዋ አሳውቃ ነበረ። ይህንን ተከትሎ እንግዲህ በጣም ሲጠበቅ የነበረው የዶናልድ ትራምፕ ምላሽ በርካቶችን ጉድ እያስባለ ይገኛል። ምናልባትም ከዶናልድ ትራምፕ እንደዚህ አይነት ምላሽ ይኖራል ብሎ ማሰብ ከባድ ነበረ። እስኪ ምላሻቸው ምን ነበረ? ተከታትለን እንመለስ። I'm not going to say, I'm going to play hardball with China. I'm going to play hardball with you, President Xi. No. We're going to be very nice. They're going to be very nice. And we'll see what happens. But ultimately, they have to make a deal because otherwise, they're not going to be able to deal in the United States. So we want them involved. እንደተከታተላችሁት እንግዲህ ዶናልድ ትራምፕ ከቻይና ጋር ያላቸውን ግንኙነት ስሙዝን ማድረግ ወር ደግሞ ማቀዝቀዝ ማለስለስ የፈለጉ ይመስላሉ። ውጊያው ወር ደግሞ የትሬድ ዋሩ የከበዳቸው ይመስላል። ብዙዎቻችን ጠብቀን የነበረው የዶናልድ ትራምፕ እልህኝነትና አሁን ከረንትሊ እያሳዩት የነበረው አቋም ቻይና ላይ አሁንም ተመጣጣኝ የሆነ ምላሽ ይመልሳሉ የሚል ነበረ። ነገር ግን እንደሰማችሁት ዶናልድ ትራምፕ we are not playing a hard ball ሲሉ ተሰምተዋል። እንግዲህ ቻይና ለሰጠችው ምላሽ ተመሳሳይ ምላሽ አንሰጥም፣ ይልቁን ወደ መግባባት የምንመጣበትን መንገድ ማስተካከል እንችላለን፣ እናደርገዋለን ሲሉም ተሰምተዋል። ታሪፉንም በተመለከተ እንዲህ ብለዋል። 145% is very high and it won't be that high. It's not going to be that high. It got up to that. We were talking about fentanyl where, various elements built it up to 145. No, it won't be anywhere near that high. It'll come down substantially, but it won't be zero. It used to be zero. We were just destroyed. China was taking us for a ride, and just not going to happen. It's not going to happen. We're going to be very good to China, have a great relationship with President Xi. እንግዲህ ዶናልድ ትራምፕ ታሪፍ ከ145% ታሪፍ እንደሚያወርዱትና እጅግ በጣም ብዙ እንደሆነ ቻይና ላይ የጣለው ታሪፍ በጣም ከፍተኛና ሊሆን የማይችል እንደሆነ ራሳቸው የጣሉትን ታሪፍ በዚህ መንገድ ልክ እንዳልሆነ እየተናገሩ ይገኛሉ። ይህ በጣም ለበርካቶቻችን አወዛጋቢና እንቆቅልሽ የሆነ ጉዳይ ነው። የተለያዩ ሚዲያዎችም እንግዲህ ዶናልድ ትራምፕ በዚህ የትሬድ ዋር ተሸናፊ እንደሆኑና እጃቸውን እንደሰጡ እየተናገሩ ይገኛሉ። ቻይና ከዩናይትድ ስቴትስ ጋር በጠረጴዛ ዙሪያ ተነጋግራ ዲል አድርጋ ነገሮች ወደ ነበሩበት ይመለሳሉ ወይ? we have no idea። ዶናልድ ትራምፕ እንደሰማናቸው ወደ ዜሮ ታሪፍ አይመጣም፣ ነገር ግን ከ145 ቀንሰን የተሻለ ታሪፍ ይኖረናል የሚል ምላሽ እንደሰጡ አሁን ሰምተናል። ከቻይና ምን አይነት ምላሽ ይኖራል፣ መጨረሻቸውስ ወዴት ያመራል የሚለውን ጉዳይ እየተከታተልኩ ወደ እናንተ የማደርስ ይሆናል። አብራችሁኝ ስለነበራችሁ እጅግ አድርጌ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይረሳ። ጤና ይስጥልን።